አንድ ህዝብ በሃይማኖቱ በባህሉና በታሪኩ የሚደረግ ቅሰጣ ከማንነት ግድያ የሚተናነስ አይደለም። ገንዘብ ይቅርባችሁ፣ የሚጸጽታችሁን ነገር አታድርጉ። ወይስ ስንት ጎጃም ነው ያለው? እኛ የማናውቀው ለእናንተ ብቻ የተገለጠ አለ እንዴ? እነዚህ ልጆች ግን ፖለቲካ፣ ዘርና ሃይማኖት ሳይነኩ መዝናናት ለሚፈልግ ሰው ለማዝናናት እየተንቀሳቀሱ ነው። እንዲያውም ሊደነቁ ነው የሚገባቸው። ያውም የተወለድኩበት ያደግኩበት ራሴን የኖርሁበት ባህል እንዲህ በራሱ ልጆች የገንዘብ መሰብሰቢያ ሆኖ ሲጨማለቅ ማየት ያማል። አንቺ አለ የምትዩን የጎጃም ባህልና ወግ በጀት መድበሽ ለማያውቁት ዶክመንተሪ ሰርተሽ ማሳወቅ ትችያለሽ። ይሄ ምቀኝነት ይመስላል። በትክክል ተሰብስበን ዩቲዩብ ማዘጋት አለብን ይላል። አሁን ይሄ አስደንጋጭ ኮሜንት ነው። ጋዜጠኛ መስከረም ጌታቸው ተዋናይ ቲቪ ላይ በፌስቡክም በዩቲዩብም ላይ የተለያዩ ፕሮግራሞቻቸው የሚያቀርብ ቡድን ነው። ተደራጅተው የተለያዩ አስቂኝ የሚያዝናኑ ባህላዊ ነክ ባህል ውስጥ በተለይ ገጠሪቷ ኢትዮጵያ ውስጥ ያለ ሆኖ ከሳጋ በማዋዛት ቀልድ ነው ብዙ ጊዜ የሚያቀርቡት ኮንቴንታቸውና ከ300 ሺህ በላይ ሰብስክራይበር አላቸው። 398 ቪዲዮ እስካሁን ጭነዋል። እንደምታዩት በየ2 ቀን 3 ቀን በሳምንት ውስጥ ይለቃሉ። በጣም ብዙ ሰው ያያቸዋል። በተለይ የገጠር ኮንቴንት የሚወድ ብዙ ኢትዮጵያዊ ያለ የሚያስቁ ይዘት ያላቸው ነው የሚሰሩት። ብዙ ጊዜ ሴቶቹ የመደባደብም ምንም አልፎ አልፎ አያቸዋለሁ። አስቂኝ እንደ ዘፈኖችም ደግሞ ይሄ ኮሜዲ የሆኑ ዘፈኖችንም ይዘፍናሉ። አሁን የምታዩት ይሄ የስኖ የሚል አንድ ዘፈን አላት። ይሄ ዘፈኗ በጣም ፖፑላር ነው፣ አስቂ ነው። እንደዚሁም የተለያዩ ዘፈኖችንም ይዘፍናሉ። ሰው እነዚህ ይሄ ግሩፕ ማለት ነው እንግዲህ በባህር ዳር አካባቢ አማራ ክልል ውስጥ ያለ ቡድን ነው። እንደውም በአንድ ወቅት ማስታውሰው የሆነ ወቅት ላይ ጠፉ በጣም ለረጅም ጊዜና በጠፉ ሰዓት ለጥፈው ነበር። ያው ካለንበት አካባቢ ባለው የሴኩሪቲ ወይ ደግሞ የደህንነት ጉዳይ ምክንያት ቀረጻም አድርገን ለሚወዱን ተመልካቾቻችን እንደዚህ ይዘቶቻችንን ማቅረብ ስላልቻልን ይቅርታ እንጠይቃለን ብለው ለብዙ ወራት ጠፍተው እንደነበሩም አስታውሳለሁ። በብዙ እንትን ውስጥ እያለፉ በብዙ ችግር ውስጥ እያለፉ ይሄንን ፕሮግራም አዝናኝ ፕሮግራም ለሚወዷቸው ለሚያደንቋቸው ያስተላልፋሉ። ዓለም ላይ ያለ ህዝብ ነው የሚያያቸው። ብዙ ሰው ይወዷቸዋል። እንዳልኳችሁ በጣም ብዙ አይነት ኮንቴንት ነው የሚሰሩት። በሳምንት ቢያንስ 2 ወይ 3 ይሰራሉ። እኔ እንደውም የማደንቅላቸው አሁን የ1 ሰዓት የ50 ደቂቃ ትዕይንቶችን በሳምንት 2-3 መልቀቅ ማለት ብዙ የሚጠይቀው ነገር አለ ማለት ማደራጀት፣ ጽሁፍ ማዘጋጀት፣ ያ እንትን ላይ እንግዲህ መዘጋጀት ሊሆን ይችላል፣ ዳይሬክት ማድረግ ብዙ፣ ከዛ በኋላ ኤዲት ማድረግ ብዙ አይነት ነገሮች አሉ። ሰው ያንን ሁሉ ችለው እያደረጉ ያሉ ናቸውና እነዚህ እንግዲህ አርቲስቶች ወይ ደግሞ የጥበብ ሰዎች ላይ ነው መስከረም ጌታቸው ጋዜጠኛ መስከረም ጌታቸው ትችቷን ያቀረበችው። ጋዜጠኛ መስከረም ሚዲያ የሚባል ዩቲዩብ ላይ የራሷ የሆነ ፔጅ አላት። እንደዚሁም ደግሞ በጋዜጠኝነት ላይ ስልጠናም ትሰጣለች። ብዙ ኮንቴንት አትሰራም። በርግጥ ከዚህ በፊት ኢቲቪ ላይም ማህበረ ቅዱሳን ላይም ብዙ እንትኖች ላይ የተሳተፈች ሰው ናት። በጋዜጠኝነት ሙያዋ ብዙ ነገር ያደረገች ነች። እሷም ድምጿ ስትናገር ወይ ደግሞ ስትጽፍ ተሰሚነት ያላት ሰው ነች። ለዛም ነው ይሄን እንግዲህ ስታጋራ መነጋገሪያ የሆነበት ምክንያት እኔ የማቀርብላችሁ ምክንያት ያ ነው ማለት ነውና እና መስከረም ያለችው እንዲህ ነው። ቆይ ስንት ጎጃም ነው ያለው ብላ ትጀምራለች ጽሁፏን። ህዝብ አንዴ በጦርነት አንዴ በእገታ አንዴ በኑሮ ውድነት ያለበት መንገላታት ይበቃዋል።
ቢያንስ ሃይማኖቱንና ባህሉን ተውለት። ለወጣችሁበት ማህበረሰብ ምንም ማድረግ ባትችሉ ዝም በሉ እንጂ አጋጣሚ ተጠቅማችሁ አትሸቅጡበት ብላለች። በግሌ ጥበብንና ጥበበኞችን አደንቃለሁ። የሰዎችን ተሰጥኦ ቦታ እሰጣለሁ። መበረታታት እንዳለበትም አምናለሁ። ነገር ግን በስመ ጥበብና በስመ መዝናኛ የአንድ ህዝብ ባህልና ሃይማኖት በዚህ ደረጃ ክብሩን ሲያጣ ማየት አልፈልግም። ያውም የተወለድኩበት ያደሁበት ራሴን የኖርሁበት ባህል እንዲህ በራሱ ልጆች የገንዘብ መሰብሰቢያ ሆኖ ሲጨማለቅ ማየት ያማል። ወዳጆቼ እነዚህ ተዋነይ በሚል ዩቲዩብ ቻናል በኩል በድራማ ፊልሞችና ሙዚቃዎች የጎጃም ባህልና ሃይማኖት የሚያራክሱ ወጣቶችን ምከሯቸው እንጂ አታጨብጭቡላቸው። በተለይም ለጎጃም ህዝብ ክብርና ፍቅር ያላችሁ ሁሉ በእያንዳንዷ ሳቃችሁና ይሁንታችሁ ውስጥ ለህዝብ ንቀት እንዳይሆንባችሁ ተጠንቀቁ። መጀመሪያ ሁለተኛም ሳይ ልጆች ናቸው እንደ ኮሜዲ አስበው ነው እያልሁ ነበር። ግን አመታት ተቆጠሩ። ጭራሽ ከሀገር ውጪ ልንመጣ ነው ጠብቁን የሚል አየሁ። ይገርማል። ህዝብን እየሰደቡ ዓለም አቀፍ ጉዞም አለ። ባይሆን እኔ ያደግኩበት ነውና እውነቱን ልንገራችሁ። አማራ እንደ ሁሉም ኢትዮጵያዊ በእየእምነቱ ፈጣሪውን የሚፈራ ነው። ባህሉን አክባሪ፣ አገሩን ወዳጅ ነው። የጎጃም እናቶች ለባሎቻቸው ትልቅ ክብር ያላቸው ባለቤት ራስ ብለው አክብረው አስከብረው የሚኖሩ እንጂ የቤቱ ራስ እኔ ነኝ ብለው ጠዋት ማታ ባላቸውን በዱላ የሚቀጠቅጡ ወይም ንቀታቸውን በጸያፍ ስድቦች የሚገልጹ አይደሉም። ጭራሽ እግራቸውን አንስተው እንደ እንስሳ የሚራገጡ እናቶች የሉንም። የጎጃም አባወራዎች ትዳራቸውን አክባሪ እንጂ ዝሙትን ናፋቂና አበረታች አይደሉም። ከእነቃላቸውም ከፈለጋችሁ የህግ ሚስትና የህግ ባሏ ወይ ሚስቱ መባል ትልቅ ክብር የሚሰጥበት ማህበረሰብ እንጂ በየጥሻ ስር በመጠጥ ቤቱ ክብር መስጠትን የሚያበረታቱ አይደሉም። እንደውም ይጸየፉታል። ሃይማኖተኞች ናቸው። በየእምነታቸው ፈጣሪያቸውን ፈሪ፣ ለሃይማኖት አባቶቻቸው ያላቸው ክብር ይለያል። ካህናት የእግዚአብሔር አይኖች ናቸው የሚለውን ትምህርት አምነው ተደርጎላቸው የሚኖሩ እንጂ አባቶችን የሚያጣሉ አይደሉም። ሰርቶ መለወጥ የሚያበረታቱ፣ ከአፈር ጋር ሲታገሉ ውለው የሚድሩ፣ ጀግኖችን የሚያወድሱ እንጂ በየሰፈር ሴቶችን ሲያስሱ የሚውሉን ወይ በሴት ጸብ ዱላ ሲመዙ የሚውሉትን የሚያሞግሱ አይደሉም። ከምንም በላይ የጎጃም ህዝብ የማህበረሰብ መዋቅር ጠንቅቆ የሚያውቅ የሚያከብር ነው። በተዋረድ መከበር ያለበትን አክብሮ ታናናሹን ዝቅ ብሎ አስተምሮ ለኢትዮጵያ ድንቅ ባህል ታሪክና ጥበብ ያዋጣ ህዝብ ነው። እናም የዚህ ቻናል ባለቤቶች ስለምታምኑት እምነት ፈጣሪ ስትሉ ባካችሁን አንድ ህዝብ በሚዲያ በዚህ መንገድ አታስተዋውቁ። እንዲህ ያለ ቀልድና መዝናኛ ይቅርባችሁ። በኮሜዲ ስራም እኮ መልካም ነገር ማስተዋወቅ ይቻላል። እነ ጌትነት እንየው የመሰሉ የሀገር ጥበብ ዋርካዎች የወጡበት አካባቢ እኮ ነው ያላችሁት። አርአያ የሌላችሁ አትምሰሉ እንጂ። አንድ ህዝብ በሃይማኖቱ በባህሉና በታሪኩ የሚደረግ ቅሰጣ ከማንነት ግድያ የሚተናነስ አይደለም። ገንዘብ ይቅርባችሁ። የሚጸጽታችሁን ነገር አታድርጉ። ወይስ ስንት ጎጃም ነው ያለው? እኛ የማናውቀው ለእናንተ ብቻ የተገለጠ አለ እንዴ? አቅም አላችሁ፣ ተሰጥኦ አላችሁ። ያን እግዚአብሔር የሰጣችሁን ጸጋም ለመልካም ነገር ተጠቀሙበት። አድናቂ ነን የምትሉ የምታደንቁትን ለዩ። ሀገር እንዲህ እንደዋዛ እየሳቅን እንዳንሸኛት ብላ እና እንደዛ ብላ ጽሁፏን አጋርታለች። ይሄን ባጋራችበት ጽሁፍ ስር ብዙ ስለ በዚህ ጉዳይ ላይ የተስማሙ ከሷ ጋር ተመሳሳይነት ያላቸው ትክክል ነሽ እናመሰግናለን ድምጽ ስለሆንሽ ያሏት ብዙ ሰዎች አሉ። እንደውም የመጀመሪያው ኮሜንት የሚያስደነግጥ ኮሜንት ነው ለኔ። በተለይ 105 ሰው ላይክ ያደረገው አንድ ኮሜንት አለ። እሱን ላሳያችሁ። እሱ ኮሜንት ምን ይላል? በትክክል ተሰብስበን ዩቲዩብ ማዘጋት አለብን ይላል። አሁን ይሄ አስደንጋጭ ኮሜንት ነው። ይሄ በርግጥ ከስር
እሷም ገብታ እንደዛ አይደለም፣ መዘጋት ሳይሆን ይዘታቸውን ያስተካክሉ፣ ለህዝብ ክብር ይኑራቸው ነው መልእክቱ፣ ጥሩ አቅም አላችሁ፣ ብዙ ነገር መስራት ይችላሉ ብላ እሷም አርመዋለች። ማዘጋት አይደለም። ያው አንዳንዱ በዛ ዘንድ በዛ መልክ የሚረዳው እንዳለ ሁሉ በትክክለኛው መንገድ ማዘጋት አይደለም። ነገር ግን በደንብ በጥሩ መንገድ ለሷ መልስ የሚሆን ያዘጋጁ አሉ። አሁን እዚህ ጋር ራሄል ዳንኤል ያቀረበችው ራሄል ምን ብላለች? መስከረም ሚዛናዊ ይሁን አተያይሽ። በሲኒማ ቤት ደረጃ ህዝብ ተሰልፎ የሚታዩ የኢትዮጵያ ፊልሞች እውነት የኢትዮጵያን ባህል፣ ወግ፣ ትውፊትና ማንነታችንን የሚያሳዩ ሆነው ነው ወይ? እነዚህ ልጆች ግን ፖለቲካ፣ ዘርና ሃይማኖት ሳይነኩ መዝናናት ለሚፈልግ ሰው ለማዝናናት እየተንቀሳቀሱ ነው። እንዲያውም ሊደነቁ ነው የሚገባቸው። ምክንያቱም ልብሽ ያውቀዋል ለጎጃም አርሶ አደር እውነት የዕለት ተዕለትና የእርሻ ቦታ ላይ እንዲሁ ገበያ ሲወጡ ያለባበዘው ይሄ ነው። እነሱ ግን ይህን ለመቀየር ነጭ ለብሰው ነው በየማሳው የሚያምር የአርሶ አደር ቀየውና አመጋገቡን እያስጎበኙን ያሉት። የጎጃም ትክክለኛው ባህልና ወግ ከማንም በላይ እኛ እናውቃለን። አንቺ አለ የምትዩን የጎጃም ባህልና ወግ በጀት መድበሽ ለማያውቁት ዶክሜንተሪ ሰርተሽ ማሳወቅ ትችያለሽ። ይሄ ምቀኝነት ይመስላል። ስንት የሚወጡ ወጣቶች ሰብስቦ የያዘ የዩቲዩብ ቻናል ላይ በዚህ መልክ መምጣትሽ ያሳፍራል። ልጆቹ ላለፉት 3-4 ዓመታት ይህን ቀረጻ ለህዝብ ሲያደርሱ የቆዩት በምን ውስጥ አልፎ እንደሆነ ጠንቅቀሽ ታውቂያለሽ ብላ ራሄል ዳንኤል ያቀረበችው አንድ ጽሁፍ መልስ አለ። የራሄልን ሐሳብ እኔም የተወሰነ ጋራዋለሁ። ማለት ጥበብ ወይ ደግሞ ጥበብ ሲባል ሁሉ ጊዜ አስተማሪ መሆን የለበትም። በቃ አዝናኝ ብቻ መሆን ይችላል። ጥበብ ግዴታ ሁሌ በትምህርት ውስጥ ማለፍ አለበት ልንል አንችልም። በቃ አንዳንድ ጊዜ ከአስተሳሰባችን ከእይታችን ውጪ በሆነ መንገድ ማዝናናት ይቻላል። አንድ ማህበረሰብ የሚገለጽበት መንገድ አለ። ግን ከዛ ማህበረሰብ ከሚገለጥበት ወጥተን ስናቀርበው ግን አስቂኝ ሆኖ እናገኘዋለን አይደል? እዚህ ላይ በካራቴ የምትማታ ገጸ ባህሪ ያላት አለች። በቦክስ የምትማታ እግሯን እየምታወራጭ እየተሽከረከረች እየተገለባበጠች የምትማታ። ያ ማለት እቺ ሴት እንደዛችን አይነት ሴቶች አሉ ማህበረሰብ ውስጥ አሉ ብላ እየወከለች አይደለም። ከዛ ውጪ ነች በቃ ያለችው። አሁን ከዛ ውጪ ሆና ስላየናትም ነው የሰው ጉዳዩ አስቂኝ ሆኖ የምናገኘው። ማለት የሚያስቀን እንዴ የሆነ ቀሚስ ነጭ ልብስ ለብሳ ቀሚሷን አርጋ ባለ ቀሚስ አርጋ ሻሽዋን አስራ ተገልብጣ እንግዲህ ስትማታ ያስቃል። ይሄ ማለት አንጓጠጠች ባህሉን ወይ ሴቶችን እናቶችን ዘለፈች፣ ሰደበች፣ አዋረደች ለማለት ይከብዳል። አሁን እነዚህ ሰዎች ደግሞ በዚህ መንገድ ሊያመጡት የሚችሉት ነገር ብዙ ነው። እንዳልኳችሁ ከ300 ወደ 400 የሚጠጋ ኮንቴንት ነው ያላቸው። ከዛ ውስጥ እጅግ በጣም ብዙ አስተማሪ ኮንቴንቶች አሏቸው፣ አስቂኝ ኮንቴንቶች አሏቸው። የሆነ ሰዓት ላይ እነዛን ካራክተሮች በተለይ እንደዚህ የምትደባደባውን ካራክተር ሲያመጡ ሰዎች ሞር ሪስፖንድ ማድረግ ጀመሩና እንደዚህ አይነት ለካ ይወዳሉ ብለው ማቅረብ ጀመሩ። የሚወዱትን ነው ሊያቀርቡላቸው የሚችለው። ተመልካቾቻቸው ያሳቃቸው ሞር ቪው ሲያገኙ ይሄን አይነት ነገር እየወደዱ ነው እንደዛ አይነት ሞር እንስራ ብለው ከዛ በኋላ ደግሞ ያድጋሉ አይደለ? ማለት ይለወጣሉ። ምንም የማይቀር ነገር ነውና ግዴታ ሁሌ ሃይማኖት፣ ትውፊት እና ኢንተርቴይንመንት ውስጥ ወይ ደግሞ መዝናኛ ውስጥ እንዲገለጽ መጠበቅ የለብንም። በቃ ማለት ሃይማኖት የራሱ የሆነ መንገድ አለው። በቃ ወይ ሞር ሲሪየስ ኮንቴንት የሚሰሩ ራሄል እንዳለችው አንቺ ያንን ማሳየት ከፈለግሽ በቃ ዶክመንተሪ ስሪ ወይ ደግሞ አንቺ ሌላ ተመሳሳይ ነገር ማድረግ ይቻላል። እና ግዴታ እነዚህ ልጆች ይሄ ገቢ ምንጫቸው ነው። እንግዲህ ብዙ ናቸው ደግሞ ይሰቲም ውጭ ሀገር አውሮፓ፣ አሜሪካ ለመሄድ እየተዘጋጁ ነውና የሆነ ጥሩ ያልሆነ መንገድ ነው። በውስጥ መስመርም ልታናገረው የምችልበት መንገድ ሊኖር ይችላልና በዚህ በጋሃድ መንገድ ማሳጣቱ ጥሩ አይደለም ነው። እንደዚሁ አንድ ኢትዮ ትሪፕ ዴስክ የሚባልም ተመሳሳይ የሚመስል ነገር ሰጥቷልና የምቀኛና የሰነፍ አስተያየት ነው። ልጆቹ መልካም ተሰጥኦ ያላቸው ብዙ አድናቂ ያተረፉ የሀገሩን ባህል፣ አነጋገር፣ አመጋገብና መስተጋብር ከሳቅ ጨዋታ ጋር ያሳዩ አዲስ አበባውን ኪነት ሙቶ ከተቀበረ በኋላ አይናችንን የከፈቱ ምርጦች ናቸው። ከዚህም በላይ ህዝባችን በአዘነበትና በተቸገረበት ጊዜ የሳቁና ትንሽም ቢሆን እንዲዝናና ስላደረጉን ሊመሰገኑ ነው የሚገባው ነው። እንደ ፍቅር እስከ መቃብር ከመንግስት ዘመቻ ተጀመረበት ብለው የጠየቁም
እንደዚሁ እንደነገርኳችሁ ከሷ ጋር የሷ ሐሳብን የሚመስል ከሷ ጋር አስተያየት ያላቸው እንዳሉ ሆነው የተወሰነ ደግሞ ሊጻረሩ የሚችሉትን ላቅርብላችሁ እና እዚህ ላይ ስንክሳር they are comedians and it has nothing to do with religion and culture እና በተመሳሳይ መልኩ አሁን የዚህ አሁን የመስከረም እይታን በሌላ መንገድ እየተረዱ እንደምታዩት አሁን እዚህ ጋር እነዚህ ልቅምቃሞች የዩቲዩብ ጡረተኞች ሁላቸውም አማራዎች ሪፖርት አድርጉና ይዘጋ አማራ እንደዚህ አይነት ባህል የለውም የሚሉ አሉና እንዳልኳችሁ ነው የኔ እይታ ይሄ ባህልና ሃይማኖት ጋር ግዴታ ግንኙነት ይኑረው ብለን የምንለው ደግሞ ነገር አይደለም ግዴታ እነዚህ ልጆች በባህልና ሃይማኖት ትምህርት እንዲሰጡ መጠበቅ የለብንም በቃ ያዝናናን ነው ኮሜዲ እየሰራን ነው ካሉ የሚያስቅ ይዘት ያለው ኮንቴንት ነው የሚወዳቸው ያያቸው ሰክሰስፉል የመሆናቸው 300,000 ሰው የሚከተላቸው ምክንያት ቪዲዮዎቻቸውን በለጠፉ ቁጥር ያ ሁሉ ሰው የሚያያቸው በምክንያት ነው በቃ አዝናንተውታል ያገኙት ዴሞግራፊ ያለ ማለት ነው ይሄ ጉዳይ የሚያዝናን ነው ስለዚህ ለምን ተዝናናችሁ ማለት ትክክለኛ መንገድ አይመስለኝም ሁሉም ነገር እግሯን የምታነሳ ጎጃም እናት የለችም ስንለው እግሯን የምታነሳ ኢትዮጵያዊ እናት የለችም እንደማለት ነው ትክክል ነው ማለት እናቶቻችን የተከበሩ ናቸው ብዙ በደሎችን የሚቀበሉ እንደውም ከራሳቸው አልፈው ለሰው ጊዜያቸውና ሁሉ ኃይላቸውን እየሰጡ የሚኖሩ እንደሆነ እናውቃለን ግን ያም ደግሞ ትክክል ነው ማለትም ላይሆን ይችላል አይደለ ማለት ትምህርት መሰጠትም አለበት ሲደበደቡ ሁሉ ጊዜ ጸጥ ብለው የሚኖሩ የተበደሉ በዝምታ ውስጣቸው ደምቶ የሚሞቱ ብዙ እናቶች አሉ ለነሱ ድምጽ መሆን ካስፈለገ በሌላ መንገድ ድምጽ መሆን ይቻላል ይሄ ግን የተለየ መንገድ ነው በቃ በተለየ መንገድ ኮሜዲን እያመጡልን ነው እኛ እንግዳ ዘርነጋ ጥሩ ምሳሌ ናት እንግዳ ዘርነጋ አሁን በጣም ለየት ያለ ኮሜዲ ነበር መስራው በጣም በሚያስገርሙ ትወናዎቿ ነው የምናውቀውና እሷ ኢትዮጵያዊ እናቶችን የማይወክል አይነት ንግግር ነው የምትናገረው ወይ የማይወክል አይነት አካሄድ ነው አኳኋን ነው የተባለበት ጊዜ ትዝ አይለኝም እና አንዳንዴ ጥበብን በቃ ጋሃድ ይወጣ የሃይማኖት ክህደት ወይ የባህል ክህደት እስካላካሄደ ድረስ መታገስ ያስፈልጋል እንግዲህ ወይ የነሱ የተዋናይ ቲቪ እንግዲህ ተጽዕኖ ከፍተኛ የሆነ ሲመጣ ፍራቻም ሊሆን ይችላል ብዬ አስባለሁ እኔ በግሌ የምታዘበው ነገር ምንድነው አሁን መስከረም ሚዲያው አላት ሚዲያዋ ላይ እንግዲህ ላስት ታይም ፖስት ካረገ የራሷ የሆነ ይዘት ያቀረበችው ከ7 ወይ 8 ወር በፊት አካባቢ ነው እና እንግዲህ እሷ ሚዲያ ውስጥ አለ የሚዲያው ዕውቀት አለኝ ጋዜጠኛ ነኝ የምሰራቸው ብዙ ነገሮች አሉ ብላ እንግዲህ ነው አይደለ ይሄን ነገር የከፈተችው እና ግን ከፍታው ብዙ እየሰራችበት አይደለም ብዙ እየሰራችበት ካልሆነ አንዳንድ ጊዜ ብዙ የሚሰሩ ስናይና እነዛ ሰዎች ደግሞ የሆነ ከምንገምተው በላይ ወደ ላይ ሲሄዱ አንዳንዶቹ ቅናት አስመሰለብሽ ያሉት ያው ቀንታለሽ ለማለት ባንደፍርም ግን የሆነ የኮረኮራት ነገር አለ ማለት ነው ያ ደግሞ መኮርኮር ካለ እንግዲህ በነሱ በሚሰሩበት ኮንሲስተንሲ ልክ እሷ ይሄንን ታክል ለሚያደርግ ለምን የሚዲያው ዕውቀት አላት ስለዚህ የማስተማሩን ነገር ማቅረብ ነው በነገራችን ላይ የማስተማር ኮንቴንት የትም አገር ላይ ሰክሰስፉል ሆኖ አይቅ ሰው ኢቭን የዜና ኮንቴንትን ሲሰራ ዜና በቃ ማይወዳል ዜናን በቃ ማየት ማይፈልግ ዜናን ራሱ በጣም አጣፍጦ እያቀረቡለት ነው ሰው የሚሰማው እንጂ በጣም እንትን ነው ብዙ ሰው አይፈልግም ወይ ደግሞ የሆነ አስተማሪ ኮንቴንት ቢሰራ በዛ አስተማሪ ኮንቴንትን የሆነ 1000 ሰው ላያዩ ይችላል ለምሳሌ እነሱ አስተማሪ ብለው የሆነ ነገር ቢያቀርብ በቃ ሰው መዝናናትን ይፈልጋል በተለይ የሆነ አስተማሪ ነገርም በብዛት ማየት አይፈልግም እና በዛ መዝናናት ውስጥ ማስተማር እንዲጨምሩበት አው ምክር መስጠቱ ተገቢ ነው ግን እኔ በተዋናይ ቲቪ በኩል የማየው ምንም ችግር የለም እውነቴን ነው የምላችሁ የምትገለባበት የገጠር ሴት ብትሆንም ሻሽዋን አስራ በቦክስ የምትማታ ሴት ብትሆንም እኔ የሆነ ከማዝናኛነት ውጪ ይሄ ፈጠራ እስከሆነ ድረስ ፈጠራ ደግሞ እንዳልኩት አንድ የሆነ የሃይማኖትን ወይ ባህልን ድንበር ገርስሶ እስካልገባ ድረስ በቃ ልንታገሰው ይገባል በቃ ይሄ ፈጠራ ነው ምንም አይነት
እኔ ለጎጃም አካባቢ ወይ ለጎጃም እናቶች፣ ለጎጃም ሴቶች፣ ለጎጃም ወንዶች ያለኝን ምንም አይነት ክብር ወይ ደግሞ መረዳት የሚቀይር ነገር አይደለም። ይሄንን እነዚህ የሚሰሩትን በማየቴ ማለት ነው። እና ድጋሚ ደግሞ አካባቢው ከጎጃም መሆኑ ስለታወቀ ነው እንጂ እኔ እንግዲህ ከተሳሳትኩ አርሙኝ። እኔ ጎጃሜዋ ወይ እኔ የጎጃሙ ምናምን ሲሉ እዛ ላይ አይቼ አላቅምና ቁም ነገሩ እናንተ ምን ታስባላችሁ? ተዋናይ ቲቪን ትከታተላላችሁ ወይ? እንደኔ አልፎ አልፎ እኔም አልፎ አልፎ ያለው ያዝናኑኛል። እንደኔ ናችሁ ወይ ደግሞ በለጠፉ ቁጥር ሁሌ እያያችሁ እንትን ትላላችሁ ወይ? የመስከረምን እይታ ትጋራላችሁ ወይ? መስከረም እንዳየችሁ ነው ወይ የእናንተ እይታ? ወይስ የእናንተ እይታ የሚለይበት መንገድ አለ ወይ? እኔ የሚያሰብኩበትና አንዳንድ ሰዎችም የጻፉት እይታ አለ እዚህ ላይ ከሱ ጋር ተመሳሳይነት አለው ወይ? እሱን ኮሜንት ሴክሽን ላይ እንድታስቀምጡ በትህትና ጠይቃለሁ። በተረፈ ለዛሬ ይዤላችሁ የነበረው ዝግጅት ይህ ነው። ከወደዳችሁት ይህን ቪዲዮ ላይክ አድርጉ፣ እንዲሁም ሼር አድርጉ ለቤተሰቦች ለምትወዷቸው ሰዎች ይሄን ቪዲዮ። ከዛ ውጭ ደግሞ ሰብስክራይብ አድርጉ ቻናላችንን። ከ803,000 በላይ ሰብስክራይበር አለ ይህ ቻናላችን። እንግዲህ እንደነገርኳችሁ ነው እያደግን እየተንደረደርን ያለነው ወደ 900,000 ወደ 1 ሚሊዮን። ስለዚህ አግዙን፣ አብራችሁን ሁኑ። ስለዚህ እስከ መጨረሻዋ ሰዓት አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው ቪዲዮ ተመልሰን እስክንገናኝ እንግዲህ መልካም ጊዜ ይሁንላችሁ። ሰላም ሁኑ።